ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንዴት ናችሁ? ውድ የድራማ ተከታታዮች እንዴት ቆያችሁ? ሰላም ናችሁ? እንግዲህ አትክልተኛውና ዛህራ ድንገት እያወሩ ባሉበት ሰዓት አትክልተኛውም ክችን በመምጣት እንግዲህ ዛህራን እንደሚያገባት እና ሊያገባትም እንደሚፈልግ እንግዲህ አትክልተኛው እያወራ ነው ማለት ነው። በዚህም ማለት እንግዲህ በጣም እናት ዛህራም ደንግጣለች ማለት ነው። ሁሉም ተደነጋግጠዋል። እሱም ለራሱ እንደዛ ማለቱ በጣም አስደንግጦታል ማለት ነው። እንግዲህ እናት ዛህራን ሊያገባ የተዘጋጀ ሰው አለ ማለት ነው። እትሌ ደግሞ አቶ አምነን እንግዲህ ለራሱ ጊዜ ሰጥቶ ግቢ ውስጥ እንግዲህ እየተናፈሰና እየተዝናና ባለበት ሰዓትም ድንገት ስልክ ይደወልለታል ማለት ነው። እንግዲህ ስልኩን አንስቶ ሰለሞንን ማውራት ይጀምራል። ሰለሞንም እንግዲህ ምን አዲስ ነገር እንዳለና ምን የተፈጠረ ነገር እንዳለ ይጠይቀዋል ማለት ነው። ሰለሞንም እንግዲህ አዎ አዲስ ነገር አለ ይለዋል ማለት ነው። እንግዲህ ስለ አምነን አንድ የሚያግዘው ሰው እንግዲህ የተገኘው ሰለሞን ነው። ሌሎቹ ግን እንዳለ እየጎዱት ነው ያሉ ማለት ነው። እንግዲህ በዚህ ማለት እንግዲህ የሲፈን ጉዳይ ምን አዲስ ነገር አልለዋን። እሱም ደግሞ ስለ ሲፈን እንግዲህ የተደበቀችበት ቦታ እየታወቀ አይደለም፣ ሁሉም ሰው እየፈላለጋት ነው ማለት ነው። እንግዲህ አምነንም የሚያግዙት ሰዎች ከፈለገ የሚችለውን ነገር እንደሚያደርግለትና የሚያስፈልገውን ነገር እንደሚያሟላለት የሚነግረዋል ማለት ነው። እንግዲህ ሲፈልግ እየተፈለገች ነው። ነገር ግን የተደበቀችበትን ማንም ሊያውቀው አልቻለም ማለት ነው። በዚህ ማለት እንግዲህ አቶ አምነን ፖሊሶችም ይዘውት ሄደው ነበረ። በዚህ ማለት እንግዲህ ቃል በመስጠት ተመልሶ ወደ ቤቱ ለመግባት ችሏል ማለት ነው። አቶ ሰለሞንም እንግዲህ ለምን ለእኔ አትደውልኝም? እንዴት ዝም ትላለህ? ሁሉን ነገር ለእኔ ማሳወቅ አለብህ የምትራመድባቸውን ነገሮች ይለዋል። አቶ አምነንም እንግዲህ ብዙ ነገሮችን ፕራይቬት ማድረግ ነው የሚወደው፣ ማውራት አይወድም ማለት ነው። በዚህ ማለት እንግዲህ እኔ የሚደርስብኝን ነገር ለአንተ ማውራት አይጠበቅብኝም፣ ነገር ግን አንተ ግን እያንዳንዱ እርምጃ ለእኔ አሳውቀኝ ይለዋል ማለት ነው። ያለንም መረጃ ለእኔ ላክልኝ ይለዋል። ሰለሞንም እንግዲህ እሺ አለቃ ችግር የለም እልክልሃለሁ በማለት እንግዲህ ስልኩን ይዘጉታል። አቶ አምነን አሁን እንግዲህ ጥሩ ራሱን ምን ላይ ነው ያለሁት፣ ምንድነው የተካሄደ ያለው የሚለውን ነገር እንግዲህ ቁጭ ብሎ እያሰበበት ነው ማለት ነው። ተረጋግቶ አሁን ማሰብ እየጀመረ ነው። ጠላቶቹ ወይም ደግሞ የሚጎዱ ሰዎች በራሱ በዙሪያው ያሉ ሰዎች ስለሆኑ ማለት ነው። በዚህም መሀል እንግዲህ አቶ አምነን አሁን ቆም ብሎ በሚያስብበት ሰዓት የመጣለት ሀሳብ ምንድነው? ምስጦፋን እንግዲህ በስሩ ማድረግ ነው። ምስጦፋን በስሩ አደረገ ማለት እንግዲህ ሲፈን መገኛ ቅርብ ይሆናል ማለት ነው። ሲፈንን በቀላል መንገድ እንደሚያገኛት ያስባል። ስለዚህ ምስጦፋን የትም ማንቀሳቀስ የለብኝም፣ ምስጦፋን በስር ማድረግ አለብኝ፣ ከዛ በኋላ ነው ሲፈንን በእጅ ማደርጋት በማለት እንግዲህ ምስጦፋን ራሱ መያዝ እንዳለበት አስበዋል ማለት ነው፣ ወስነዋል። በዚህ ማለት እንግዲህ ብሌን ደግሞ እንዳትደርሽብኝ ካሁን በኋላ አጠገቤ አትድረሽብኝ ብሏትኝ ብሌን ያለቀሰች ነው፣ በጣም ያዝናበታለች ማለት ነው። ለመናገር እሷ ጥሩ ሰው ስለሆነች እንዲህ ማድረግ አልነበረበትም። አሁን ወደ ጤንነቷ ተመልሳለች፣ ጥሩ ሁኔታ ላይ ነው ያለችው። ብሌን እንግዲህ በዛች ሰው የተነሳ ነው እንደዛ ያደረጋት ማለት ነው። እንግዲህ በጣም ስለተናደደ እናት ዛራም እንግዲህ ብሌንን ተረጋጊ አንቺ፣ እሱ በጣም ስለተናደደ ነው፣ ሲናደድ ሰው የሚያደርገውን አያውቅም፣ ስለዚህ ተረጋጊ እያለቻት ነው ማለት ነው። እንግዲህ በዚህ መሀል እንግዲህ አምነን የተናደደባት እሷ መጥፎ ብሌን መጥፎ እንደሆነች አውቆ ሳይሆን ለምን ሚስቱ ጀሪ የምታደርገውን ጉድ ለምን አታጋልጭም? ለምን ሁሉን ነገር ትችያለሽ? ይሄ ሁሉ ግፍ እየተሰራብሽ ለምንድን ነው የማታጋልጭው? ጠላቶቻችንን ለምን ሚስጥር ደበቅሽላቸው? በማለት ነው እንግዲህ ተናደደባት። ይሄንም እንግዲህ ያደረገችው ትዳራቸው እንዳይበተን ብላ ነው እንጂ ብታወራ እሷ ብዙ ነገር ታተርፋለች ማለት ነው። ግን ይሄንን እሷ እየተጎዳች የእሱን ትዳር ለማዳን ብላ ነበረ የቻለለት እንግዲህ
እናት ዛራንም እንግዲህ ብለን ለምን አንቺ ነሽ እየነገርሽ እናት ዛራ ስትላት፣ እናት ዛራም አይደለም እኔና አያቱ ስናወራ ነው የሰማን እኔ አልተናገርኩም ትላታለች ማለት ነው። እንግዲህ ወይዘሮ ሲልማም ያወቀችው እሷ ነግራት ነው ማለት ነው። እናት ዛህራ ነግራት ነው እንግዲህ የአምንን አያት ያወቀች እንጂ ምንም የምታውቀው ነገር የላትም። ምክንያቱም የአምንን አያት ትንሽ ቆጡና ነገረኛ ነገር ቢጤ ስለሆነች ማለት ነው። እንግዲህ ምስጦፋም አሁን ያውቃል፣ ብዙ ነገሮችን ያውቃል። ነገር ግን ልክ እንደማያውቅ ሆኖ ነው እየኖረ ያለ ማለት ነው። ይሄንን ነገር ደግሞ አምነን በቃ ጥያቄ ውስጥ ከቶታን አምነንን አልተዋጠለትም። እንዴት ከሲፈን ጋር በደንብ ስለሚታወቁና ስለሚግባቡ እንዴት ይሄንን ነገር እሱ ሊያውቅ አልቻለም? እንዴት አያውቅም? በማለት እንግዲህ አልተዋጠለትም። ያልተዋጠለት ነገር አለ ማለት ነው። እንግዲህ ሁሉንም ነገር እንግዲህ አሁን ብሌን እያወቀች ነው ማለት ነው። ብሌን እንግዲህ አሁን አምነን እሷን የሚረዳበት ጊዜ ደርሷል። ምክንያቱም የጀሪ ሚስጥር እየተጋለጠ ነው ማለት ነው። የጀሪ ሚስጥር ምንድን ነው እንግዲህ ለአምነን አያት እንኳ ብሌንን ለማባረር እሷ መጥፎ ናት ምናምን እያሉ አንድ ባንድ ተናግረዋል። ነገር ግን መጥፎዋ ጀሪ ነበረች ማለት ነው። ጀሪ ግን በጣም መጥፎ ሰው ናት። ብዙ ነገር የምታደርግ ብሌንንም እንዲያርጋ ህይወቷን ያመሰቃቀለችው እሷ ናት። ስለዚህ ይህንንም ነገር እንግዲህ የብሌን መጎዳት ሁሉንም ነገር ለአምነን አያት እንግዲህ ስትነግራት አምነን ተደብቆ ስለሰማ ለዛ ነው የነቃ ማለት ነው። እንግዲህ ይህንንም ነገር እንዴት ትናገሪያለሽ? እንደዚህ ስላልሽ አንቺ እኔን አጠገቢ አትድረሻለኝ፣ እኔ እየተጎዳሁኝ ብኖር ይሻል ነበረ ብላ እንግዲህ ብሌን ይሄ ነገር እያስለቀሳት ነው። እውነታው ግን በጣም ስለሚያስብላት ነው የተቆጣት እንጂ አሁን በኋላ ስለማይፈልጋት አይደለም ማለት ነው። እንግዲህ አምነን አሁን ያለበት ሁኔታ በጣም ያናድዳል። ማንኛቸውንም የማንቋቋመውን ነገር ነው የደረሰበት ማለት ነው። ስለዚህ ማንን ማመን እንዳለበት እሱ ራሱ ግራ ገብቶታል። እነዛም ነው እንግዲህ እናት ዛራ ተረጋጊ፣ አንቺ ጊዜ ስጪው፣ ቆም ብሎ ያስብበት ጊዜ ስጪውና እሱ አይጨክንብሽም፣ አንቺን ይወድሻል ብላ ተስፋ የምሰጣት ማለት ነው። በዛ ላይ ደግሞ አምነን እንግዲህ ቂመኛ ሰውም አይደለም፣ ግን ከሚደርስበት ችግር አንጻር ነው እንደዚህ እየተቀየመና ሰዎችንም እየተናገረ ያለው እንጂ የሚናገር ሰው አይደለም፣ ለሰው የሚያዝን ሰው ነው ማለት ነው። እንግዲህ እናት ዛራን ብሌንን በማረጋጋት እንግዲህ አንቺ ተኝ፣ ተረጋግተሽ ተኝ፣ ምንም አትጨነቂብኝ በማለት እናት ዛራም እንግዲህ ተነስታ ወደ ስራዋ መሄድ ትጀምራለች። ብሌንም እንግዲህ ወደ ምኝታዋ ቀጥላለች ማለት ነው።